በስተመጨረሻም የገነት ጓደኛ ፀሐይ ለበኃይሉ እውነቱን ነግሯለች ማለት ነው። እንግዲህ አሁን ላይ የገነት ባል የሆነውና የዳግም አባት የሆነው ሰለሞን በበኃይሉ እጅ እንደሞተና እሱ እንደገደለው ነው አሁን ላይ ገነት እየሰማችሁ ማለት ነው። ስለዚህ ያንን የሰማችውን ወሬ ወይም ደግሞ ያንን የሰማችውን ሚስጥር ለዳግም እንዳልተናገረችና ነገር ግን ይህንን ሚስጥር እንደምታውቅ ነው ፀሐይ ለበኃይሉ የነገረችው ማለት ነው። እንግዲህ በኃይሉ ሰለሞን የገነት ባል መሆኑን ሲሰማ ደንግጧል። ምክንያቱም የገነት ባልም እንደሆነ አላወቀም ነበር። እንደገና ደግሞ አሁን ላይ ዳግም እንግዲህ በኃይሉ አባቱን እንደገደለ ካወቀ እንግዲህ ዳግም ዝም አይለውም በኃይሉን። ምክንያቱም አባቱን ገሎበታል። በቀል ልበቀል ነው የሚለው። ለዛም ነው ይሄ ሁላ ነገር እንዳይፈጠር ራሷ ገነት ለልጇ ዳግም የማትነግረው ማለት ነው። ስለዚህ አሁን ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እውነት አሁን ላይ በኃይሉ እንግዲህ ገነት ይህንን ሚስጥር ስለምታውቅ የሆነ ነገር ሊያደርጋት ይችላል ወይስ ይህንን ሚስጥር እንድትይዝ ብቻ ለፀሐይ የምትፈልገውን ገንዘብ ሊሰጣት ይችላል? ምክንያቱም አሁን ላይ ፀሐይ ይህንን ሚስጥር ለዳግም አሳልፋ ያልሰጠችው ለምንድን ነው? ቢያንስ ዳግም ምንም አይነት ገንዘብ እንደማይሰጣት ስለምታውቅና እንደገና ደግሞ ከገነት ጋር ደግሞ አንድ ላይ ሆነው በጣም ጮኸው ስላባረሯት ከዛ ቤት እንድትወጣ ስላደረጓት አማራጭ የላትም። ስለዚህ ከበኃይሉ ግን ጠቀም ያለ ገንዘብ ተቀብላ ይህንን ሚስጥር ተናግራለች ማለት ነው። ስለዚህ በቀጣይ ምን ሊፈጠር ይችላል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ እንደሚታወቀው ከካል ጸጉር ዘለላ ላይ የዲኤንኤ ምርመራ ውጤት ለማድረግ የመጣው ዶክተሩ ያንን ጸጉር ወስዷል ማለት ነው። እንደምንም ብሎ እንግዲህ ቃል ያንን ጸጉር እንዳይነካባትና ያ ሚስጥር እንዳይወጣባት ያላደረገችው ነገር የለም። ምክንያቱም ያ ሚስጥር ከወጣ ትክክለኛ የሰላም ልጅ ቃል እንዳልሆነችና እስከ ዛሬም ድረስ ልጇ ነኝ ብላ እዛ ቤት በመኖሯና በመዋሸቷ በጣም ብዙ ኪሳራና እንደገና ደግሞ ለእስርም ያዳረጋት ነገር ስለሆነ አሁን ላይ ዶክተሩን እንግዲህ ያንን ጸጉር እንዳይቆርጥባት በጣም በብዙ ጊዜ በተደጋጋሚ እንዳይቆረጥ የራሷን ምክንያት በማቅረብ ብታደርግም ነገር ግን ማንም ዞር ብሎ የሚመለከታት ሰው የለም። ምክንያቱም በኃይሉም ከመጣ በኋላ እንግዲህ ያ ጸጉርም ተቆርጧል፣ በኃይሉም ደንግጧል ማለት ነው። አሁን ላይ ቃል በተጨማሪ ያንን ዶክተር ለማማለልና እንደገና ደግሞ ያንን ዶክተር እንግዲህ የጀመረውን ያንን ስራ ወይም ደግሞ የሷን የዲኤንኤ ምርመራ ውጤት እንዲቀለብሰውና ትክክለኛ የሰላም ልጅ እንደሆንኩ ንገረኝ በማለት በማማለል በተፈጥሯዊ የሆነ ነገሮችን እሷ ለማድረግ ብትሞክርም ነገር ግን ዶክተሩ እንግዲህ ከስራው ዝንፍ እንደማይልና ሐቀኛ እንደሆነ ነው የነገራት። ጭራሽ አሁን ላይ ለሰላም ይህንን ሚስጥር እነግርብሻለሁ ነው እያለ የሚያስፈራራት ማለት ነው። ስለዚህ ቃል በዚህ ሁኔታ ላይ እንግዲህ ምንም አይነት ነገር የምታመልጥ አይመስለኝም። ወይ ከዛ ቤት ወጣ ካላመለጠች ወይም ደግሞ ከዛ ቤት ካልሄደች ዞሮ እውነቱ የሚጋለጥ ይመስለኛል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ እውነት የዲኤንኤ ምርመራ ውጤቱ የቃል ይሆናል ብላችሁ ታስባላችሁ? በኃይሉ የተረጋጋው ለምንድን ነው? ቦርሳ ውስጥ የነበረውን የሚፈልገውን የራሱን የሆነ ወይም ደግሞ የብሌን ጸጉር ከቶ እንዳይሆን እስቲ በዚህ ጉዳይ እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አደራ ክፍል 44 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 44 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ወይዘሮ ፀሐይ የገነት ጎረቤት ወይም ደግሞ ጓደኛ የሆነችው ያው በራሷ ጥፋት በራሷ ነገር ከዛ ቤት እንዳባረሯት ይታወቃል። ነገር ግን ለምን ከዛ ቤት አባረሩኝ? ያችንም ቤት እንኳን ቀንታባት በገነት ላይ ምን ልታደርግ ነበር? ጋዝ አርከፍክፋ ጭራሽ ያንን ቤት ለማቃጠል ማስባ ነበር። ምን ያህል ሰው እንደሆነች ወይም ደግሞ ምን ያህል ደፋር እንደሆነች ነው የሚያሳየው እዚህ ጋር። ምክንያቱም ዳግም እንደሚያስፈራራት ይታወቃል። ከእናቴ አጠገብ ዞር በይልኝ ብለዋታል። ነገር ግን በምን ሂሳብ አስባ ነው ይሄንን ነገር ለማድረግ የወሰነችው ወይም ደግሞ ይሄንን ተንኮል ለማድረግ የወሰነችው በምን አስባ በምን ሂደት ሄዳ ነው? ምክንያቱም እንዴት በራሷ ጥፋት በራሷ ተንኮልና በራሷ ሴራ የተጋለጠባትን
ይሄ ጥፋት የገነት ነው በማለት ገነት ላይ አላካ ያንን ቤት ለማቃጠል ያሰበችው በኔ በኩል ትክክል አይሆንም ብዬ ነው ማስበው። ነገር ግን ዞሮ ዞሮ ራሷ ፀሐይ ዋጋዋን እንደምታገኝ ግልጽ ነው ማለት ነው። እንግዲህ ገነት ያችን ፀሐይን ባገኘቻት ሰዓት ያንን ቤት ልታቃጥልባት እንደሆነ ካወቀችና ካየቻት በኋላ ነው ጭራሽ ይበልጥኑ ጎረቤቷንና ጓደኛዋን ፀሐይን ልጠላትና አጠገቧ እንዳደርስ በዛው ውጭልኝ ብላ ያባረረቻት ማለት ነው። ነገር ግን ፀሐይ ቂም በቀል ይዛ ነው የመጣችው ወይም ደግሞ የራሷ ጥፋት ሆኖ ነገር ግን ጥፋቱን በገነት ላይ አድርጋ እንግዲህ ይሄ ነገር ምንድነው የሳይኮሎጂ ችግር ነው ፀሐይ ላይ ያለባት። ምክንያቱም ከባይሉ ጋር እየሰራች የገነትን ወሬ እያመላለሰች በዚህ በኩል ደግሞ እኔ ምንም ወሬ አላመላለስኩም ማለት ምን ማለት ነው ያን ሁላ ነገር ካደረገች በኋላ። ስለዚህ የእጇን ማግኘት አለባት ፀሐይ መቼም ቢሆን በኃይሉም የነገራትን መረጃ በመስማት ገንዘብ መስጠት የለበትም ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በኃይሉ ቦርሷን አስቀምጦ የዶክተሩ እጁን ለመታጠብ ሊሄድ በፈለገ ሰዓት እንኳን አስቡት ያንን ቦርሳ እዛው ተቀምጦ ቢሆን በኃይሉ ወዲያው ከዛ ቦርሳ ውስጥ ያለውን የዲኤንኤ የፀጉር ዘለላውን ወዲያው ያወጣው ነበር ወይም ደግሞ ይቀይረው ነበር ማለት ነው። ነገር ግን ዶክተሩ ይህንን ነገር እዚህ ቤተሰብ ውስጥ የሆነ ችግር እንዳለና ትክክል ያልሆነ ነገር እንዳለ ተገንዝቦ ያንን ቦርሳ ይዞ በመሄድ ነው እጁንም ሲታጠብ የነበረው ማለት ነው። ስለዚህ የበኃይሉ ሴራ አልተሳካም። ያንን ቦርሳን ከዛ ውስጥ የሆነ ነገር ለማውጣት አስቦ ነበር። በዚህ በኩል ደግሞ እጁን ከታጠበ በኋላስ ቃል ደግሞ በሷ በኩል ለማማለልና እንደገና ደግሞ እሷን የራሷን የምትፈልገውን ነገር ሊያደርግላት ከፈለገች እሷ ደግሞ የሚፈልገውን ነገር በሙሉ ህይወቷንም ቢሆን እንደምትሰጠው ነው የነገረችው ማለት ነው። ያ ደግሞ ማለት ምንድነው ያው ወንድ ልጅ የሚያጠቃው ወይም ደግሞ ወንድ ልጅን የሚፈታተነው ነገር ምንድነው ያው ከባዱ ነገር ያ ነገር ነው። ያንን ነገር ነው ሰጣለሁ ብላ ነው ቃል በዛ ነገር ዶክተሩን ለማታለል እየፈለገችው የነበረው ማለት ነው። ዶክተሩ ግን ቃል እስከምን ድረስ ከምትሄድ ድረስ ነው የጠበቃት ማለት ነው። እንዲያውም እኛ አሁን ላይ ዶክተሩ በቃል ተማሉ ወይም ደግሞ ቃል የምትፈልገውን ነገር አድርግልሃለሁ ብላ ተሸውዷለች ብለን ነበር። ነገር ግን ያው የወንድ ልጅ ደካማ ጎኑ በነበረውን ያ የተፈጥሯዊ ነገር ስለሆነ እንደዛው እሷ እንዳለችውና እንዳወራት ነው ያወራት። ነገር ግን እሷ የምትፈልገው ነገር ያንን የዲኤንኤ መረጃውን ወይም ደግሞ ውጤቱን እንዲቀይርላት ከነገረችው በኋላ ግን ወዲያው ነበር ዶክተሩ ተቀይሮ ያንን ነገር ማድረግ እንደማይችልና የሙያ ፈቃዱ ወይም ደግሞ የሙያ ህሊናው እንደማይፈቅድለት ነው ለቃል አሳልፎ የነገራት ወይም ደግሞ አስጠንቅቆ የነገራት ማለት ነው። ብሌን እንግዲህ ይሄ ሁሉ ነገር ሲፈጠር በኩሽናው በበሩ ተደብቃ ያየቻቸው ነበር ቃልና ዶክተሩ ያን ነገር ሲሆኑ እንግዲህ ዶክተሩ አሁን ላይ ለቃል ተማሎ ቢሆን ወይም ደግሞ እሷ ያለችውን ነገር የሚፈጽምላት ቢሆን አስቡት እንግዲህ ብሌን የሷ ትክክለኛ መረጃ ወይም ደግሞ ልጇ የሰላም ልጅ እንደሆነች አይታወቅም። ቃል ደግሞ በዚሁ እያጭበረበረችና በዚሁ እያታለለች ትኖራለች። ነገር ግን ብሌን ማድረግ የነበረባት ነገር ምንድነው ብላችሁ ነው የምታስቡት? በቪዲዮ መያዝ። አንዳንዴ እንደዚህ አይነት ነገር መረጃዎችን ማምለጥ የለባትም ብሌን። ምክንያቱም አሁን ላይ ሁለቱ እያወሩ እንደሆነና እያመለለችው እንደሆነ ይህንን ነገር በቪዲዮ ቀድማ ብትይዘው ኖሮ አሁን ላይ ዶክተሩ ያንን ውጤት እንኳን ቀልብሶ ቢያመጣው እንኳን ብሌን ጋር የተቀመጠው ቪዲዮ ስላለ ቃል አውቃ ነው እንደዚህ እንዲለወጥ ያደረገችው። ምክንያቱም እሱ የሚፈልገውን ነገር እሰጣለሁ ብላ ነው በማለት ይህንን ማስረጃ ትይዝ ነበር ማለት ነው። ስለዚህ ብሌን እንግዲህ ሞኝ መሆን የለባትም። አሁን ላይ መንቃት ነው ያለባት። ሰላም እውነቷን እንድታቀና ልጇ ትክክለኛ ልጇ እሷ እንዳልሆነች እንድታውቅ ከፈለገች ብሌን አሁን ላይ ሁሉንም ነገር መከታተልና ሰላምን ማገዝ አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል ደግሞ ዳግም እንግዲህ እናቱ ገነት ያልነገረችውን ያንን ሚስጥር አባቱን የገደለው ማን እንደሆነ እንግዲህ ተመልሶ ያው ከፀሐይ እየለመናት ይገኛል ማለት ነው። ምክንያቱም ፀሐይ በዛ ሰዓት ልትናገር የመጣች ሰዓት እንግዲህ አስወጡልኝ ብላ በጣም ችግር ፈጥራ ነበር የገነት ራሷ ፀሐይን እንድትወጣ ያደረገችው ማለት ነው። ስለዚህ ዳግም
ከገነት ጋር ወይም ደግሞ ከእናቱ ጋር መቀያየሙን ትቶ ራሷን ፀሐይን እጠይቃታለሁ አወጣጣታለሁ ብሎ ነበር። ነገር ግን ፀሐይ አሁን ላይ ለዳግም ምንም ነገር እንደማታውቅና ምንም ነገር እንዳላወቀች ነው ለዳግም የነገረችው ማለት ነው። ምክንያቱም ያኔ ከገነት ጋር ስላባረሯትና ከዛ ቤት እንደ ውሻ ስላስወጧት። ስለዚህ አሁን ላይ ጭራሽ ፀሐይ ለዳግም አልነግርም ብላ እንደገና ደግሞ ገነት ጋር ሄዳ ዳግም እግሬ ስር ወድቆ እየለመነኝ ነው በማለት እንግዲህ ገነትና ዳግምን ለማጣላትና ቤተሰቡን ለማፋጀት ነው ሐሳቧና እቅዷ ማለት ነው። ስለዚህ ገነት አሁን ላይ ዳግም ለካ ይቅርታ ያደረገልኝ የእውነቱን አይደለም ለካ ከፀሐይ ለማጣራት ብሎ ነው ያሰበው ብላ ነው የምታስበው። ገነት ጭፍን ነች፣ ወይም ደግሞ ያንን እውነት እንዲያውቅ አትፈልግም ከባህሉ ጋር እንዳይጣላባትና የሆነ ነገር እንዳይሆንባት ስለፈለገች ማለት ነው። እናንተስ እስቲ አሁን ላይ በገነት ቦታ ላይ ብትሆኑ ምን ልትወስኑ ትችላላችሁ? እውነት ፀሐይ ያለችውን ሚስጥር ትናገራላችሁ ለዳግም ወይስ አትናገሩም? በዚህ ጉዳይ የእናንተንም ሐሳብ አስተያየት ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ አሁን ላይ ከባዱን ሚስጥር በኃይሉ ሰለሞንን እንደገደለውና ያ ሰለሞን ደግሞ የገነት ባል የዳግም አባት እንደሆነ አውቋል ማለት ነው። በቀጣይ ሰለሞን አሁን ላይ ሞቷል። ነገር ግን በኃይሉ ምን ሊያደርግ ይችላል? ይህን ሚስጥር እንዳይወራበት ራሷ ፀሐይን ሚስጥሩን የምታውቅ ከሆነ የሆነ ነገር ሊያደርጋት ይችላል ወይስ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። አደራ ክፍል 44 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።